ውድ ፍሬሽ ማይንድስ አካዳሚ ቤተሰቦች ዛሬ ደግሞ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 3 ፓርቱን ይዤ መጥቻለሁ። በፓርት 1 እንግዲህ ሎጂክ ኤንድ ላንጉጅ በሚለው ስር ፊሎሶፊ ኦፍ ላንጉጅ እንዲሁም ደግሞ የላንጉጅ ፈንክሽን ምንድን ነው፣ ለምን ይጠቅማል፣ ተርም፣ ኢንቴንሽናል ሚኒንግ፣ ኤክስቴንሽናል ሚኒንግ፣ ዲክሪዚንግ፣ ኢንክሪዚንግ ኢንቴንሽን፣ ኤክስቴንሽን የሚለውን በደንብ በዲቴል ተመልክተን ነበር። ዛሬ ደግሞ ዴፊኒሽን ኤንድ ዜር ፐርፐዝ የሚለውን ፖርሽን እንመለከታለን ማለት ነው። ብዙ ሎጂሻኖች የሚስማሙበት ዴፊኒሽን ማለት ምን ማለት ነው የሚለውን ነገር ስንመለከት ግሩፕ ኦፍ ወርድ ዳታ ሳይንስ ሚኒንግ ቱ ሳም ወርድስ ኦር ግሩፕ ኦፍ ወርድስ ነው የሚለው። ለሆነ ግሩፕ ኦፍ ወርድ ወይም ደግሞ ለሆነ ወርድ ሚኒንግ አሳይን የሚያደርግ ትርጉም የሚሰጥ ግሩፕ ኦፍ ወርድ ምን እንለዋለን ማለት ነው፣ ዴፊኒሽን እንለዋለን ማለት ነው። እያንዳንዱ ዴፊኒሽን እንግዲህ ሁለት ፓርቶችን ኮንሲስት ማድረግ አለበት። የመጀመሪያው ዲፋይን አንደም ነው ወይም ደግሞ ዲፋይን የሚደረግ አንድ ፓርት መኖር አለበት። ሁለተኛው ደግሞ ዲፋይናንስ ነው። ዲፋይናንስ የሚባለው ደግሞ ዲፋይን የሚያደርገው ራሱ ቃል ሊሆን ይችላል፣ አረፍተ ነገር፣ ሰምቲንግ ማለት ነው። ላቲን ተርም ነው ዲፋይን እንደሚባለው ኢት ዘ ወርድ ኦር ኤ ግሩፕ ኦፍ ወርድ ዛት ኢዝ ሰፖዝድ ቱ ቢ ዲፋይን። ዲፋይን የሚደረገው ወርድ ወይ ደግሞ ግሩፕ ኦፍ ወርድ ምን ይባላል ማለት ነው፣ ዲፋይን እንደሚባላል። ኤንድ ዘ ላቲን ተርም ዲፋይነርስ ኢት ዘ ወርድ or a group of words that does the defining or gives some meaning to the defined. ለዲፋይናንት ደግሞ ሚኒንግ የሚሰጠው ወይም ደግሞ ዲፋይን የሚያደርገው ምን ይባላል ማለት ነው፣ ዲፋይናንስ ይባላል ማለት ነው። ለምሳሌ ቀላል ኤግዛምፕል ምን እንሰልና የሰው ልጅ ማለት ማሰብ የሚችል እንስሳ ማለት ነው ብለን ዲፋይን ብናደርግ የሰው ልጅ ነው አይደል ዲፋይን ያደረግነው። የሰው ልጅ ምንድን ነው ማለት ነው፣ ዲፋይናንት ነው ማለት ነው። ሌላው ደግሞ ማሰብ የሚችል እንስሳ ነው የሚለው ምን ይሆናል ማለት ነው፣ ዲፋይነርስ ይሆናል ማለት ነው። በዚህ መልኩ መረዳት ትችላለች። ለምሳሌ እዚህ ጋር ዲፊደንት ሚንስ ላኪንግ ኮንፊደንስ ኢን ዋን ሰልፍ። ዲፊደንት የሚለው ዲፋይን የሚደረገው ተርም ማለት ነው ምንድን ነው ማለት ነው፣ ዲፋይናንት ነው። ላኪንግ ኮንፊደንስ ኢን ዋን ሰልፍ የሚለው ቃል ደግሞ ምንድን ነው ማለት ነው፣ ዲፋይነንስ ነው ወይም ደግሞ ዲፋይን የሚያደርገው ተርም ነው ማለት ነው። ታዲያ ዴፊኒሽን ለምን ያስፈልጋል፣ ኦብጀክቲቭ ምንድነው የሚለውን ስንመለከት ክሊርሊ አንደርስቱድ ያልተደረጉ ነገሮችን በሆነ ኮንቴክስት ውስጥ አስገብቶ ዲፋይን ለማድረግ ነው። ዴፊኒሽን ታዲያ በሎጂክ ውስጥ ምንድነው ጠቅሞ ካል አንደኛ ኮንፊውዥንን ለማስወገድ ያግዛል፣ የተለያዩ አምቢጊዩቲ እንዳይፈጠር፣ ወርዶችን ፍሬዞችን ሚስሊዲንግ ዩዝ ኦፍ ወርድስ ያለ ቦታቸው እንዳንጠቀማቸው የሆነ ክሊር የሆነ ባውንዳሪ የሚሰጠን ነው ማለት ነው። ኦብስኪሪቲ ለማስወገድ፣ አንክሊርነስን፣ ሰብጀክቲቪቲ፣ ቢያዝ፣ ኮምፕሌክሲቲ ኦፍ ዘ ወርድ። ለምሳሌ ሰብጀክቲቪቲ ቢያዝ የሚባለው እኔ ለምሳሌ የሆነን ቃል በራሴ መንገድ ልተረጉመው እችላለሁ፣ ሰማን ደግሞ በራሱ መንገድ ዴፊኒሽን ሊሰጠው ይችላል ማለት ነው። ይህን ቢያዝ፣ ይህን ሰብጀክቲቪቲ ለማስወገድ የዴፊኒሽን አስፈላጊነት ዴፊኒሽን አስፈልጓል ማለት ነው። አዲስ ቃላቶችን ለማስተዋወቅ ሊሆን ይችላል። አዲስ ትርጉም ያልተሰጣቸው ነገሮች ትርጉም ለመስጠት፣ ዩዝለስ የሆኑ ዲስአግሪመንቶችን፣ ኮንፍሊክት ለማስወገድ በቃላት የሚመጡ ነገሮችን ማለት ነው። ሌላው ደግሞ እንትኖችን በፓሴጅ በአርጊውመንት የሚደረጉ እንትኖችን ወርዶችን ክላሪቲ፣ ለምሳሌ ቻፕተር 2 ላይ ስንመለከት አርጊውመንት ቋንቋን ክሊርሊ ካልተጠቀም አርጊውመንት ክሊር የሆነ አርጊውመንት መስራት አንችልም አይደለም። ኢንኮሬክት የሆነ ሪዝኒንግን ለማስወገድ እና ሎጂክን ዴቨሎፕ ለማድረግ ዴፊኒሽን ያስፈልጋል ማለት ነው። ታዲያ ዴፊኒሽን ያስፈልጋል ካል እንዴት ነው ዲፋይን የምናደርገው የሚለው ስንመለከት 5 አይነት የዴፊኒሽን ታይፖች አሉ። ስቲፑሌቲቭ ዴፊኒሽን፣ ሌክሲካል ዴፊኒሽን፣ ፕሪሳይዚንግ ዴፊኒሽን፣ ቲዮሬቲካል ዴፊኒሽን ኤንድ ፐርሱዋሲቭ ዴፊኒሽን የሚባሉ ማለት ነው። እያንዳንዳቸው ቃላቶችን እንዴት ዲፋይን የሚያደርጉት፣ ተርሞችን እንዴት ዲፋይን የሚያደርጉት የሚለውን ስንመለከት የመጀመሪያው ስቲፑሌቲቭ ዴፊኒሽን ነው። ስቲፑሌቲቭ ዴፊኒሽን ማለት አሳይኒንግ ኤ ሚኒንግ ቱ ኤ ወርድ ፎር ዘ ፈርስት ታይም ነው። ለመጀመሪያ ጊዜ ለሆነ ወርድ ትርጉም ስንሰጥ፣ ለሆነ ነገር ትርጉም ስንሰጥ ምን እንጠቀማለን ማለት ነው? ስቲፑሌቲቭ ዴፊኒሽን እንጠቀማለን ማለት ነው። ዲስ ሜይ ኢንቮልቭ ኢዘር ክሬቲንግ ኤ ኒው ወርድ ኦር ጊቪንግ ኤ ኒው ሚኒንግ ቱ አን ኦልድ ወርድ። ይህ ማለት አዲስ ወርድን ክሬት ማድረግ ሊሆን ይችላል፣ ወይም ደግሞ ምንም እስካሁን በፊት የማይታወቅ ተጠቅመን የማናውቀውን ቃል ለሆነ ነገር ስያሜ መስጠት ሊሆን ይችላል፣ ወይ ደግሞ ኦልድ የምናውቀውን ቃል አፕዴት ማድረግ ሊሆን ይችላል ማለት ነው። በደንብ እንመለከተዋለን። በምሳሌ ስንመለከተው ይገባቸዋል። ታዲያ ምንድነው ፐርፐዝ? ስቲፑሌቲቭ ዴፊኒሽን ለምን እንደሚያገለግለው ካል አንደኛ አንዩዥዋል እና አንፋሚሊያር እንትኖችን ኢንትሮዱስ ለማድረግ ነው። አዲስ ቃላቶችን ኢንትሮዱስ ለማድረግ፣ አንዩዥዋል ነገሮችን ኢንትሮዱስ ለማድረግ ነው። ሁለተኛው ደግሞ which have no meaning in the language ማለት አንዩዥዋል አንፋሚሊያር ወርዶች ኢንትሮዱስ ስናደርግ እነዛ ወርዶች ምንድን ናቸው ማለት ነው?
ካሁን በፊት በዛ ቋንቋ ውስጥ ተጠቅመው የማያውቁ። ለምሳሌ አማርኛ ላይ የሆነ ቋንቋ አሁን ላይ ለሆነ ነገር ስያሜ ብንሰጥ ይሄ የምንሰጠው ስያሜ የሌላ ነገር ስያሜ መሆን የለበትም፣ ካሁን በፊት ተጠቅመን የምናውቀው ቃል መሆን የለበትም ነው የሚለን የመጀመሪያው ጥቅሙ ማለት ነው። ሁለተኛው ደግሞ አዲስ ዲስከቨር ሲደረግ የሆነ ነገር ሳይንቲፊክ ግኝት ሲገኝ ምናምን ለሱ አዲስ ስም ለመስጠት ያገለግለናል። ለምሳሌ አርኪኦሎጂካል ሊሆን ይችላል፣ ቴክኖሎጂካል ኢኖቬሽን ሊሆን ይችላል፣ የሆነ ሞዴል ሊሆን ይችላል፣ ፋሽን፣ አዲስ ዳንስ፣ አዲስ ምግብ ምናምን የሆነ አዲስ ነገር ስናገኝ ስያሜ መሰጠት አለበት አይደለ? አዲስ ግኝት ያን ስያሜ ከሆነ ነገር ተነስተን ካሁን በፊት ተጠቅመን የማናውቀው ቃል ስንሰጥ ምን አደረግን ይባላል ማለት ነው? ስቲፑሌቲቭ ዴፊኒሽን ይባላል ማለት ነው። ለምሳሌ የሆነ ዙ ላይ ወይም ደግሞ የእንስሳት ጥበቃ ፓርክ ላይ ከወንድ ነብርና ከሴት አንበሳ ማዳቀል ፈለጉና ሃይብሪድ ተሰራ። ይህን ታዲያ ሲሰይሙ ምን አሉት? ቲጎን አሉት። ምንድን ነው የወሰዱት? አዲስ ቃል ነው የመሰረተው። ቲአይጂ የሚለውን ተር ከማን ወሰዱ? ታይገር ከሚለው ወሰዱ። ከዛ ደግሞ ከላይኑ ደግሞ ኦኤንን ወሰዱና ቲጎን አሉት ማለት ነው። እንደዚህ አይነት ዴፊኒሽን ሲሰጥ አዲስ ቃል ፈጥረን ዴፊኒሽን ስንሰጥ ምን ይባላል ማለት ነው? ስቲፑሌቲቭ ዴፊኒሽን ተጠቀምን ይባላል ማለት ነው። ሌላው ደግሞ የሌላው ስቲፑሌቲቭ ዴፊኒሽን ሌላው ጥቅሙ ምንድን ነው? ሴክሬት ኮድ ለማለት ነው። አናዘር ዩዝ ኦፍ ስቲፑሌቲቭ ዴፊኒሽን ኢዝ ቱ ሴት አፕ ሴክሬት ኮድስ ኢት ዋዝ ኤንድ ስቲል ኢዝ ኮመን ቱ ጊቭ ሴክሬት ኮድ ፎር ሚሊተሪ ፐርፐዝ። ለምሳሌ ለጦርነት ምናምን አዲስ ሴክሬት ኮዶችን ለመስጠት ያገለግላል። ሴክሬት ኮድ ለመስጠት ወታደሮች ይጠቀሙበታል። ኦፕሬሽን ባርባሮሳ ለምሳሌ ኔም ኮድ ጀርማንስ ጌቭ ኢንቫዥን ኦፍ ሩሲያ። ጀርማን ለምሳሌ ሩሲያን ሲወሩ የሰጡት ስም ነው ማለት ነው። የተለያዩ ወታደራዊ ስያሜዎች ሊሰጡ ይችላሉ። ይሄ ማለት ምን ማለት ነው? ለምሳሌ የሆነን ሀገር ልትወር ስታስብ በቀጥታ ያንን ወረራ ከመናገር ይልቅ ምን ትላለች ማለት ነው? ሌላ ስያሜ ትሰጠዋለች። ሌላ ሰላማዊ የሆነ የሚመስል ስም ትሰጠውና ኦፕሬሽን ታደርጋለች ማለት ነው። እንደዚህ አይነት ለወታደራዊ። ለምሳሌ ደግሞ ሌላ ስቲፑሌቲቭ ዴፊኒሽን ከነበሩ ወርዶች ላይም አዲስ መስጠት ነው ብለናል። አዲስ ሚኒንግ መስጠት ነው ብለናል። ለምሳሌ የሆነ ወታደራዊ ኃይል የሰፈረበት ቦታ አለ እንበልና ወታደሮች ሌላ ሰዎችን ሊያጠቁ ፈለጉ። ከዛ ተኩስ አበበ ስል ተኩስ ማለት ነው ሊል ይችላል የወታደሩ አዛዥ። ተኩስ ቢባል እነዛኛዎቹ ወታደሮች ይሰማሉ፣ ያውቁታል ትርጉሙን። ነገር ግን አበበ ሲል አይ ሰው እየተጣራ ነው ብለው ነው የሚያስቡት። ነገር ግን እነዛኛዎቹ ይተኩሱና ይመታቸዋል ማለት ነው። እንደዚህ አይነት ሴክሬት ኮዶችን ለመጠቀም ይሄ ነገር ይፈጠራል ማለት ነው። ሳይንቲፊክ ግኝቶችን ለማለት ለሴክሬት ኮዶች እንዲሁም አዲስ ነገሮችን ለማስተዋወቅ ሲባል ስቲፑሌቲቭ ዴፊኒሽን እንጠቀማለን ማለት ነው። ሌላው ደግሞ ሁለተኛው ሌክሲካል ዴፊኒሽን ነው። ሌክሲካል ዴፊኒሽን የሚባለው ኢዝ ኤ ዴፊኒሽን used to report the meaning that a word already has in a language. Dictionary definitions are all the best examples of lexical definition. lexical definition የሚባለው ምንድን ነው? የሆነ ወርድ ኦልሬዲ ኤግዚስት ያደረገ ወርድ ነው። ካሁን በፊት ቋንቋው ላይ ያለ ነው። የዛ ወርድ የመጽሐፍ ዴፊኒሽን ነው። በቃ የዲክሽነሪ ዴፊኒሽኑ ነው ይሄ ሌክሲካል ዴፊኒሽን የሚባለው። በዲክሽነሪ የታወቀው በቃ ክሊር የሆነ ዴፊኒሽን ሌክሲካል ዴፊኒሽን ይባላል ማለት ነው። ይሄ ሌክሲካል ዴፊኒሽን አይደለም እንደሚጠቅመው የሚለውን ነገር ስንመለከት the purpose of lexical definition is to eliminate ambiguity that will arise over the improper use of word to its context. በሆነ ኮንቴክስት ውስጥ አንድን ቃል ስንጠቀም አምቢጊቲ ይፈጠራል። አምቢጊቲ ማለት ምን ማለት ነው? አንድ ቃል ብዙ ትርጉሞች ሊኖሩት ይችላሉ። ያንን ትርጉም ክሊር ለማድረግ ነው ሌክሲካል ዴፊኒሽን የምንጠቀመው። አምቢጊቲ ማለት አንድ ቃል ለምሳሌ እዚህ ጋር ለምሳሌ ላይት ማለት ቀላል ማለት ሊሆን ይችላል፣ ወይ ደግሞ ራዲየት ኢነርጂ ወይም ደግሞ የብርሃን ማለት ሊሆን ይችላል። ይሄን ነገር ክሊር ለማድረግ ወይም ደግሞ አምቢጊየስ የሚባለው ቃል ምን ሲሆን ነው? ከአንድ በላይ ትርጉም ሲኖረው ነው አይደለ? ይህን ክሊር ለማድረግና የሆነ ባውንዳሪ በጣም ግልጽ የሆነ ትርጉም ለመስጠት ሌክሲካል ዴፊኒሽን እንጠቀማለን ማለት ነው። አምቢጊቲን ለመቀነስ ከተባላችሁ ሌክሲካል ዴፊኒሽን ነው። ቫጊዩነስ ከተባለ ደግሞ ቀጣይ እንመለከተዋለን ፕሪሳይዚንግ ዴፊኒሽን ነው ማለት ነው። እነዚህ ቃላቶች እንግዲህ ባንክ ሊሆን ይችላል። ባንክ ለምሳሌ የፋይናንሻል ኢንስቲትዩሽን ባንክ የምናውቀው ባንክ ሊሆን ይችላል። ሌላ ደግሞ ምንድነው ይባላል የወንዞች ጠርዝ ይባላል፣ ሪቨር ባንክ ይባላል አይደል? እሱ ሊሆን ይችላል። ራይት ሲባል ለምሳሌ ትክክል ማለት ሊሆን ይችላል፣ ወይ ደግሞ ቀኝ ማለት ሊሆን ይችላል ማለት ነው። እንደዚህ አይነት ከአንድ በላይ ትርጉም ያላቸውን ቃላቶች
ክሊር የሆነ ዴፊኒሽን ለመስጠት ወይም ደግሞ የዲክሽነሪ ዴፊኒሽን ለመስጠት በተለያዩ ኮንቴክስት ሲገቡ የሚለዋወጣቸውን ትርጉም ግልጽ ለማድረግ ምን እንጠቀማለን ማለት ነው? ሌክሲካል ዴፊኒሽን እንጠቀማለን ማለት ነው። ሶ ሌላው ደግሞ ቫጊው የሚባለው ወርድ ምን አይነት ወርድ ነው የሚለውን ስንመለከት ቫጊው የሚባለው ኢምፕሪሳይዝ የሆነ ወይም ደግሞ አንክሊር የሆነ ወርድ ነው። So that is it is impossible to tell about the applicability of the word. So ስለዛ word applicability መናገር አይቻልም። ማለትም ቫጊው ማለት ምን ማለት መሰላችሁ? የሆነ ፕሪሳይዝ ያልሆነ ወይም ደግሞ የሆነ ባውንደሪ የሌለው ማለት ነው። ለምሳሌ በምሳሌ እንመለከተው። ለምሳሌ የሆነ ሰው ሪች ቢባል ወይም ደግሞ ባለሀብት ቢባል ያ ባለሀብት ከምን ያክል በላይ ያለው ሰው ነው ባለሀብት የሚባለው? ለእኔ ባለሀብት ማለት 10 ሚሊዮን ያለው ሰው ሊሆን ይችላል። ለሌላ ሰው ደግሞ የሆነ ቢሊየን ብር ያለው ሰው ሊሆን ይችላል። ሶ ያንን በሆነ ኮንቴክስት ውስጥ ገብቶ ክሊር ለማድረግ ፕሪሳይዝ ዴፊኒሽን እንጠቀማለን። ቀጣይን የምንመለከተው ሶ ቫጊው ማለት ምን ማለት ነው? በቃ እንትን ማለት ነው አንክሊር የሆነ ኢምፕሪሳይዝ የሆነ ማለት ነው። ሶ ባውንደሪ ላይን ለመስራት አስቸጋሪ የሆነ ሲሆን ቫጊው ይባላል ማለት ነው። ለምሳሌ ረጅም ቢባል ምን አይነት ረጅም? ከስንት ሜትር በላይ ነው ረጅም የሚባለው? ፍቅር ሲባል ምን ያክል ነው መጠኑ? ፍቅር ለመባል ምን ክራይቴሪያ ማሟላት አለበት የሚለውን ነገር ለመመልከት ምን እንጠቀማለን ማለት ነው? ምን ይባላል ማለት ነው? ይሄ አይነት ወርድ ቫጊው ይባላል ማለት ነው። ይሄን ደግሞ እንትን ለማለት ፕሪሳይዝ ዴፊኒሽን ነው የምንጠቀመው። ሶ we cannot tell with any degree of precision who rich is or how we count as rich. So ፕሪሳይዝ ዲግሪ የሆነ ሰው ሀብታም ለማለት ፕሪሳይዝ የሆነ ዴፊኒሽን ያስፈልገናል እና ይህን ዲግሪ ማወቅ አንችልም። ለሆነ ሰው ባለ ሀብት ማለት ከሆነ ገንዘብ በላይ ያለው ሰው፣ ለሆነ ሰው ደግሞ ሌላ ከዛ በላይ ሊሆን ይችላል። ለሆነ ሰው ጤና ያለው ሰው ባለ ሀብት ብሎ ሊያስብ ይችላል ማለት ነው። እንደዚህ አይነት ሲሆን ወይም ደግሞ የሆነ ክሊር የሆነ ባውንደሪ የሚፈልጉ ቃላት ምን ይባላሉ? ቫጊው ይባላሉ ማለት ነው። ሶ ይህን ኮንሰፕት ታዲያ ቫጊው የሆነውን ይህን ነገር ክሊር የሆነ ባውንዳሪ ለመስጠት ምን እንጠቀማለን ማለት ነው? ፕሪሳይዚንግ ዴፊኒሽን እንጠቀማለን ማለት ነው። ሶ ፕሪሳይዚንግ ዴፊኒሽን ፕሮቫይድስ ኤ ሞር ፕሪሳይዝ ስፔሲፊክ ኤግዛክት ኤንድ ሪስትሪክቲንግ ሚኒንግ ቱ ኤ ተርም። ሶ ፕሪሳይዝ ዴፊኒሽን የሚባለው ምንድነው? ሞር ፕሪሳይዝ ምጥን ያለ በቃ ስፔሲፊክ የሆነ በሆነ ኮንቴክስት ውስጥ አስገብቶ ማለት ነው። ኤግዛክት የሆነ ለሆነ ተርም የሚሰጠው ትርጉም ነው ማለት ነው። ሶ ለምሳሌ ምን እንደመቀነስ ነው የሚያገለግለው? ቫጊውነስ። አስቀድም እንዳልኳችሁ ቫጊውነስ ማለት የሆነ እንትን የማንለው ከሆነ ብለርድ የሆነ ከሆነ ባውንደሪ ለመስራት የምንቸገርበት ከሆነ ማለት ነው። ሶ ለምሳሌ አንድ የቀበሌ አስተዳዳሪ የሆነና እርዳታ ማከፋፈል ይፈልግና ፑር ድሃው ማን ነው ይህን እርዳታ ማግኘት ያለበት ብሎ ቢያስብ የሆነ ፕሪሳይዝ የሆነ ባውንደሪ መስራት አለበት፣ ስፔሲፊክ የሆነ እንትን ለማግኘት ማለት ነው። ይህ ማለት ፑር ማለት ከ150 በወር $150 በታች ወይ ደግሞ $150 ብር በታች የሚያገኝ ድሃ ነው ካለ ምን አበጀለት ማለት ነው? ባውንደሪ ይሰራለት ማለት ነው። ከዛ በላይ የሆነ ሀብታም ነው፣ ከዛ በላይ የሆነ እርዳታ ያስፈልገው፣ ከዛ በታች የሆነ ግን ድሃ ነው እርዳታ ያስፈልገዋል ሊል ይችላል ማለት ነው። እንደዚህ አይነት ፕሪሳይዝ የሆነ ዴፊኒሽን ለመስጠት ፕሪሳይዚንግ ዴፊኒሽን እንጠቀማለን ማለት ነው። ፕሪሳይዚንግ ዴፊኒሽን የሚባለው ሲስተማቲክ ኮንቴክስት ውስጥ ልናስገባው እንችላለን፣ በሳይንስ ውስጥ ልናስገባው እንችላለን፣ በማትማቲክስ ውስጥ ልናስገባው እንችላለን፣ በሜዲሲን ውስጥ ልናስገባው እንችላለን። የሆነን ቃል ዲፋይን ለማድረግ ማለት ነው፣ ወይ ደግሞ ለዛ ክሊር የሆነ ዴፊኒሽን ለመስጠት። ለምሳሌ ፎርስን በሳይንስ ውስጥ ስናስገባው ማስ ታይምስ አክሰለሬሽን ልንለው ይችላል። በፊዚክስ ውስጥ ፕሪሳይዝ የሆነ ነገር ሰጠን። ከዛ ደግሞ በሚሊታሪ ስናስገባው የሆነ ወታደራዊ ትልቅ ኃይል ያለው ሊሆን ይችላል። በሆነ ኮንቴክስት ውስጥ አስገብተን በሳይንስ ሊሆን ይችላል፣ በህግ ሊሆን ይችላል፣ በሜዲሲን በሆነ ክራይቴሪያ ውስጥ አስገብተን ፕሪሳይዝ የሆነ ዴፊኒሽን ወይም ደግሞ ግልጽ የሆነ ባውንደሪ ስንሰራለት ፕሪሳይዚንግ ዴፊኒሽን ይባላል ማለት ነው። ፕሪሳይዚንግ ዴፊኒሽን ከስቲፑሌቲቭ ዴፊኒሽን የሚለየው በምንድን ነው ካል ስቲፑሌቲቭ ዴፊኒሽን አርቢትራሪ አሳይመንት ኦፍ ሚኒንግ ነው። በቃ ለሆነ ነገር አዲስ ቃል አምጥቶ ነው የሚሰጠው። ግን that assignment of meaning in precise definition is not at all arbitrary. So አሳይመንቱ ግን የማነው የፕሪሳይዚንግ ዴፊኒሽን ከሆነ ግን አርቢትራሪ አይደለም፣ ወይም ደግሞ ዝም ብሎ በሀሳባዊ ድንገት አምጥተን የምንጭንበት ሳይሆን ከሆነ ኮንቴክስት ጋር ከሆነ እንትን ውስጥ አስገብተን በሆነ ሸፕ ውስጥ አስገብተን ዲፋይን የምናደርገው ነው ማለት ነው። Care must be taken that the meaning in the precise definition is appropriate and legitimate for the context within which the term is to be employed. ይህ ታዲያ ፕሪሳይዝ ዴፊኒሽንን ስንጠቀም
በሆነ ባስገባነው ኮንቴክስት ውስጥ ሌጂትሜት መሆን አለበት፣ አፕሮፕሪየት መሆን አለበት። ለምሳሌ ረጅም የሚለውን ቃል እንመለከት ክሊር ለማድረግ ነው። ረጅም ስንል ለተራራ ከሆነ በሺዎች የሚቆጠር ሜትሮችን እንለካለን። 4000 ሜትር፣ 5000 ሜትር። ከዛ ደግሞ ለሰው ካልንስ 2 ሜትር፣ 1 ሜትር ከ50፣ 1 ሜትር ከ70 ነው የምንለው አይደል? በሆነ በዛ ኮንቴክስት ውስጥ የተራራውን ረጅም ለሰው መጠቀም አንችልም፣ ለሰው ኮንቴክስት ማምጣት አንችልም። እንደ ኮንቴክስት በራሱ ማተር ያደርጋል ማለት ነው፣ አፕሮፕሪየት የሆነ ዴፊኒሽን ለመስጠት። በገባበት ኮንቴክስት ሌጂትሜት ይሆናል የሚለውን ዲፋይን ለማድረግ መጠንቀቅ ይኖርብናል ነው የሚለን ማለት ነው። ሌላው ደግሞ ቴዎሬቲካል ዴፊኒሽን ነው። ቴዎሬቲካል ዴፊኒሽን የሚባለው ቲዮሪ ነው። በቃ አሳይንስ ሚኒንግ ቱ ኤ ወርድ ባይ ሰጀስቲንግ ኤ ሰርቴን ቲዮሪ ዛት ጊቭስ ኤ ሰርቴን ካራክተሪስቲክ ቱ ዘ ኢንቲቲስ ዛት ዘ ተርም ዲኖትስ ነው። ይሄ ደግሞ ቴዎሬቲካል ዴፊኒሽን የሚባለው የሆነን ቲዮሪ አሳይን በማድረግ ዲፋይን የሚያደርግ ነው ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ in as already gives us the way of seeing or convincing imagining theoretical that is not experimental or not practical so ፕራክቲካል ያልሆነ ወይም ደግሞ ኤክስፐሪመንታል ያልሆነ ለሆነ ነገር ዴፊኒሽን ስንሰጥ ቲዎሬቲካል ዴፊኒሽን ይባላል ማለት ነው። ለምሳሌ አንድን ዴፊኒሽን ለምሳሌ ጥሩ ማለት ከሃይማኖት አንጻር ከፈጣሪ ጋር መኖር ሊሆን ይችላል። ሃይማኖትን እንደሆነ ቲዎሪ አድርገን ወሰደው ማለት ነው። አይ ጉድ ማለት በዩቲሊታሪያን ቲዎሪ ወይም ደግሞ በኤቲካል ቲዎሪ ብለን የሆነ ዴፊኒሽን ከሰጠ ነው በሆነ ዴፊኒሽን በሆነ ፊሎዞፊካል ኮንሰፕት ውስጥ አስገብተን ነገሮችን ዲፋይን ስናደርግ ቲዎሬቲካል ዴፊኒሽንስ እንለዋለን ማለት ነው። ኖት ኦል ቲዎሬቲካል ዴፊኒሽንስ አር አሶሺየትድ ዊዝ ሳይንስ many terms in philosophy such as substance, form, cause, change, idea, good and mind have been given theoretical definition. So እነዚህ substance define ስናደርግ form, cause, change, good, mind እነዚህ ነገሮች ዲፋይን ስናደርጋቸው ከሆነ ፊሎሶፊ ፕሪንሲፕል ተነስተን ከሆነ ፊሎሶፊካል ቲዮሪ ተነስተን ከሆነ ሰው አስተሳሰብ ከሆነ እይታ ተነስተን ሲሆን ቲዎሪካል ዴፊኒሽን እንለዋለን ማለት ነው። ሳይንቲፊክ ብቻ አይደለም ቲዎሬቲካል ዴፊኒሽንን ዲፋይን ለማድረግ። ሞስት ኦፍ ዘ ሜጀር ፊሎሶፈርስ ኢን ሂስትሪ ሃቭ ጊቨን ዘ ስቴም ዜር ኦን ፔኩሊያር ቲዎሬቲካል ዴፊኒሽን ኤግዛምፕል። እዚህ ጋር እያንዳንዱ ፊሎሶፈሮች የራሳቸውን የሆነ ቲዎሬቲካል ዴፊኒሽን ተጠቅመው ለምሳሌ ጉድ ሚንስ the greatest happiness of the greatest number provided the underpinning of the utility for his utilitarian theory of ethics. ኢቲክስ ላይ ምናልባት ሲቪክስ ኮርስ እንመለከታለን እዛ ላይ ቻፕተር 2 ማለት ነው። ዩቲሊታሪያን ቲዮሪ ላይ ግሬተስት ሃፒነስ ዘ ግሬተስት ነምበር ብዙ ደስታ ለብዙ ሰዎች ከሰጠን ያ ነገር ጥሩ ነው የሚል ኮንሰፕት ያመጣል ማለት ነው። ወደ ሪሊጅን አምጥተን ደግሞ ጉድ ማለት በቃ ኮኔክት ዊዝ ጋር ነው ብንል ይሄ ዴፊኒሽን ተቀየረ ማለት ነው። ቲዎሬቲካል ዴፊኒሽን የሚባለው በሆነ ቲዮሪ ውስጥ በሆነ ፊሎሶፊካል ኮንሰፕት ውስጥ በሆነ ቪው ውስጥ አስገብተን ነገሮችን ዲፋይን ስናደርግ ነው ማለት ነው። እያንዳንዱ ለምሳሌ ጀስቲስ በሆነ ውስጥ እንትን ገብቶ የሺ ኦብዘርቭስ ሂዝ ኦር ሄር ዱ ለሚለው የሆነ ሰው አስተሳሰብ ውስጥ አስገብተን ነገሮችን ዲፋይን ስናደርግ የሆነ ኮንሰፕት ውስጥ አስገብተን ስናደርግ ቲዎሪካል ዴፊኒሽን ነው። ከስሙ እንደምንረዳው ቲዮሪ ነው ወቅ እንደዚህ አይነት ነገሮች ሲሆኑ ማለት ነው። ሌላው ደግሞ አምስተኛው የዴፊኒሽን አይነት ፐርሱዋሲቭ ዴፊኒሽን ነው። ፐርሱዋሲቭ ዴፊኒሽን ምንድን ነው የሚለውን ስንመለከት ከስሙ እንደምንረዳው ፐርሱዋስ ማለት ማለት ነው። ፐርሱዋሲቭ ማለት ማሳመን ኮንቪንስ ማድረግ ነው አይደለ? ፐርሱዋሲቭ ዴፊኒሽን ኦር ኮንቪንሲንግ ሊስነርስ ኦር ሪደርስ ቱ ኮቨር ኤ ሰርቴን ኢሹ። ይሄ ፐርሱዋሲቭ ዴፊኒሽን ማለት ምን ማለት ነው? ኢሞሽናሊ ላድን በሆነ ወርድ ወይም ደግሞ የሆነን ሰው ለማሳመን መሞከር ነው በጠቅላላ። changing or influencing the attitude of others towards one's own point of view and the way to the acceptance of the audience. ምንድነው የሚለው ይሄ ጋር እዚህ ጋር ፐርሱዋሲቭ ዴፊኒሽን ላይ የሆነን ሰው የሆነ ነገር ለማሳመን ኢሞሽናሊ ላድን የሆነ ወርድ ተጠቅመን ሊሆን ይችላል። የራሳችን አስተሳሰብ ተጠቅመን በቃ የሆነ ነገር ፕሩፍ ማድረግ ሞክረን ማሳመን ነው ፐርሱዋሲቭ ዴፊኒሽን የሚባለው። ኮንቪንስ ማድረግ ነው ሰሞኑን ይሄ ነገር እንደዚህ ስለሆነ ልክ ነው ብለን እያሳመን ለሆነ ነገር ዴፊኒሽን ስንሰጥ ምን ይባላል ማለት ነው? ፐርሱዋሲቭ ዴፊኒሽን ይባላል ማለት ነው። The method employed to develop persuasive definition is to use emotionally charged or value-laden words and phrases for the purpose of inciting, striving or arousing the emotion of audiences to make them perceive the definition. ታዲያ ይሄ
ፐርሱዋሲቭ ዴፊኒሽን ምን ይጠቀማል? ኢሞሽናሊ ቻርጅ የሆነ ስሜት አዘል ፊሊንግ የያዙ ቃላቶችን ቫልዩ ላden የሆነ እንትን የያዙ ቃሎችን በቃ ጫን ያሉ ቃሎችን ነው የሚጠቀሙ። ሶ ይሄ ታዲያ ምንድነው አላማቸው? የሆነን ሰው ሞቲቬት አድርገው ኤግዛግሬት አድርገው የሆነ ነገር መጫን ነው ማለት ነው። ወይም ደግሞ አድማጩን ወይም ሊሲነሩን ኦዲየንሱን ያን ነገር ሀሳብ እንዲቀበለው ማድረግ ነው አላማቸው ማለት ነው። ለምሳሌ የሆነ ነገር ብዬ ያልሆነ ነገር ላሳምናችሁ እችላለሁ አይደል? ሶ የሌለውን ሚኒንግ ሰጥቼ ትርጉም ሰጥቼ ማለት ነው። ይሄ ምን ይባላል? ፐርሱዋሲቭ ዴፊኒሽን ይባላል። ሶ the definition this definition may exaggerate or diminish the defined so defined ምንድን ነው ብለን ዲፋይን የሚደረገው ነገር ነው አይደል? ሶ ያንን ዲፋይን ኤግዛግሬት ሊያደርገው ይችላል፣ ኦቨር ሊያካብደው ይችላል። ይሄ ማለት እኮ እንደዚህ ስለሆነ ብሎ በደንብ ሊከበው ይችላል ማለት ነው። ዲሚኒሽ ሊያደርገው ይችላል። ይሄማ እንደዚህ ነው እኮ ምናምን ብሎ ሊያወርዶ ካለው ቫልዩ ከሪያሊቲው ሊያወርዶ ይችላል፣ ከፍ ሊያደርገው ይችላል። ብቻ አላማው ምንድነው? ሰዎችን ማሳመን ነው። So here are some examples of opposing pairs of persuasive definition. persuasive definition ሆነው ግን የሚቃረኑ ሁለት እንትኖችን እንመልከት። ለምሳሌ abortion means ይላል the ruthless murdering or innocent human being. so ይሄ ማለት በጣም በጭካኔ የተሞላ ሰውን ማስወረድ ነው አይደል? abortion ማለት በጭካኔ የተሞላ ኢንሂማን የሆነ ሰውን መግደል ነው ብሎ የሆነ ሰው ዲፋይን ሊያደርገው ይችላል። ሰው ይህን ሲል ሌላ ሰው ኢሞሽናል ላደን ወርድ ነው አይደል? ሩዝለስ መርደሪንግ ኢኖሰንት ነው የሚለው አይደል? ይህን በጭካኔ የተሞላ ሰዎችን ማድረግ የሚችል ልጅ መግደል ነው ምናምን ሲል እውነት ነው ብሎ የሆነ ሰው እንዳምነው እያደረገ ነው ማለት ነው። በተቃራኒው ደግሞ አቦርሽን ማለት ሴፍ ስታብሊሽ ሰርጂካል ፕሮሲጀር whereby a woman is relieved of unwanted person. so ያልተፈለገ እርግዝና ሲገጥማት ወይም ደግሞ መጥፎ ሁኔታ ውስጥ እንዳትገባ እናቷ በሜዲካል ፕሮሲጀር ተጠቅሞ በጣም በጥንቃቄ በሜዲካል ፕሮሲጀር ተጠቅሞ እናትየዋን ለማትረፍ የሚደረግ ሂደት ውርጃ ይባላል ብሎ የሆነ ሰው ዲፋይን ቢያደርግ ይህን ነው በደንብ በቃ ጥሩ ነው ውርጃ ብሎ ለማሳመን እየሞከረ ነው ማለት ነው። ሶ እዚህ ጋር ቦዝ ላይ ሁለቱም ላይ የምንመለከተው ፐርሱዋሲቭ ዴፊኒሽን ኤዘር ኤግዛግሬት ሊያደርገው ይችላል ነገሩን፣ ኤዘር ዲሚኒሽ ሊያደርገው ይችላል። አላማው ግን ሊስነሩ ወይ ደግሞ የሚያደምጠውን ሰው ለማሳመን መሞከር ነው ማለት ነው። ሶ ሌላው ደግሞ በዚሁን ጨርሰው ይህን ቻፕተር ቴክኒክስ ኦፍ ዴፊኒሽን ኤንድ ሪሌትድ ዊዝ ኪድስ ኦፍ ዴፊኒሽን ሶ ሪሌሽን ዊዝ ኪድስ ኦፍ ካይንድስ ኦፍ ዴፊኒሽንስ እዚህ ጋር ምንድነው የሚለው የተለያዩ ቴክኒክን እንጠቀማለን እንትኖችን ማን ነው ኤክስቴንሽናል ወይም ዶናቲቭ ዴፊኒሽኖችን ለመስጠት ኢንቴንሽናሎችንም ለመስጠት ማለት ነው። ሶ ኤክስቴንሽናል ዴፊኒሽን ለመስጠት የምንጠቀማቸው እንትኖች ምንድናቸው የሚለውን ነገር ስንመለከት ቴክኒኮች ስንመለከት ኤክስቴንሽናል ሚኒንግ እንግዲህ በፓርት 1 ላይ ስንመለከት ታስታውስ ከሆነ የሆነን ግሩፕ ሜምበር ሊስት ማድረግ ነው ብለናል። ሶ የሆነ ዲፋይን የሚደረገው ዲፋይን አንደም ውስጥ ያሉ ሜምበሮችን ወይም ክላሶችን ሊስት ማድረግ ነው ብለናል። ሰው ካለ ለምሳሌ አበበ ከበደ ብለን ሊስት ማድረግ ነው። ሶ ሀገር ካለ ኢትዮጵያ፣ ኤርትራ ምናምን ብለን ሊስት ማድረግ ነው በዛ ተርም ውስጥ ያሉትን በዛ ኤክስቴንሽን ውስጥ ያሉትን ሜምበር ብለናል። ሶ እንደዚህ ኤክስቴንሽናል ሚኒንጎችን ለመስጠት ሶስት አይነት ነገሮችን እንጠቀማለን። ሶ ባይ ፖይንቲንግ ፊዚካሊ ቱ ዘም እና ባይ ኔሚንግ ዘም ኢንዲቪዥዋል ኤንድ ባይ ኔሚንግ ዘም ኢን ግሩፕስ። ይህ ምንድን ነው? አንደኛ ፖይንት በማድረግ እንጠቀማለን፣ ኢንዲቪዥዋሊ እንትን ባለ እንጠቀማለን፣ ግሩፓቸውን በመጥራት እንጠቀማለን። ይህን በደንብ ዲቴይል እንመለከተዋለን። በነገራችን ላይ እስከዚህ ድረስ ከተከታተላችሁኝ ወዳችሁታል ማለት ነው። ሰብስክራይብ ማድረግ እንዳይረሳ። ብዙዎቻችሁ ሰብስክራይብ ሳታደርጉ እያያችሁ ያላችሁት። እንዲሁም ደግሞ ቪዲዮ ለሌሎች ሰዎች እንዲደርስ ላይክ አድርጉ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ይህን ኖት፣ ሌሎች ኖቶችን፣ ቲፖችን፣ ኤግዛም ጥያቄ በጣም ብዙ ነገር እዛ ማግኘት ትችላላችሁ። ሶ ኤክስቴንሽናል ወደ ትምህርታችን እንመለስ። የኤክስቴንሽናል ዴፊኒሽን ሜተዶች መካከል ዴሞንስትሬቲቭ ወይም ደግሞ ኦስተንሲቭ ዴፊኒሽን እንጠቀማለን፣ ወይም ደግሞ ባይ ፖይንቲንግ ያልነው። ኢኑሜሬቲቭ ዴፊኒሽን እንጠቀማለን፣ ሊስቲንግ ያልነው ማለት ነው። ሰብክላስ ደግሞ ወይ ደግሞ ግሩፖችን በመጥራት እንጠቀማለን፣ የሆነ ሜምበር ግሩፖችን አሳይን ለማድረግ ማለት ነው። ዴሞንስትሬቲቭ ወይም ደግሞ ኦስተንሲቭ ዴፊኒሽን የምንለው ምንድን ነው የሚለውን ነገር ስንመለከት it assigns meaning to term by pointing physically to the thing or object to be defined. so እንግዲህ ኤክስቴንሽናል ሚኒንግ ምንድነው የሚለውን ቅድም አሁንም እንደደገምኩላችሁ በሆነ ግሩፕ ውስጥ ያለ ሜምበሮችን በሆነ ክላስ ውስጥ ያሉ ሜምበሮችን ፖይንት ማድረግ ነው ብለናል፣ መዘርዘር ነው ብለናል አይደለ? ሶ
ታዲያ ዴሞንስትሬቲቭ ወይም ደግሞ ኦስተንሲቭ ዴፊኒሽን ኦፍ ኤክስቴንሽን እንዴት ነው የምንገልጸው ሲባል ፖይንት በማድረግ በጣት በመጠቀም ለምሳሌ ወንበር ማለት ይሄ ነው ብለን ወንበር ፊት ለፊታችን ላይ ያለ በጣታችን እየጠቆምን የምናሳይ ከሆነ ምንድን ነው ማለት የተጠቀምነው ዴሞንስትሬቲቭ ወይም ደግሞ ኦስተንሲቭ ነው ማለት ነው። ሶ ቤት ማለት ይሄ ነው ብለን መኪና ማለት ይሄ ነው ብለን በእጃችን እየጠቆምን በአይናችን እያመለከት የሚታይ ነገር ስንጠቀም ዴሞንስትሬቲቭ እንጠቀማለን ዴፊኒሽን ወይም ደግሞ ኦስተንሲቭ ዴፊኒሽን እንለዋለን ማለት ነው። ኢትስ ፕሮባብሊ ዘ ሞስት ፕሪሚቲቭ ፎርም ኦፍ ዴፊኒሽን ዘ ዴፊኒሽን ማይት ቢ ኢዘር ፓርሻል ኢን ሴንስ ዛት ዌን ዊ ፖይንት ቱ ኦንሊ ሰም ፓርትስ ኦፍ ዚስ ኦር ኮምፕሊት ሶ ሁሉንም ሊሆን ይችላል ደግሞ የሆነ ፓርቶችንም እንትን ማድረግ ይችላል እና ሞስት ፕሪሚቲቭ ነው የድሮ ነው አይደለ ከድሮ ጀምሮ ማመልከት የተለመደው አይደል በጣት መጠቆም ሰው እንደዛ ነው። ለምሳሌ ወንበር ማለት ይሄ ነው ብለን ስንል ክላስ ውስጥ ያለው ወንበር ሙሉ ሊስት ልናደርግ እንችላለን። ትንሽ ከሆነ ይሄ ነው ብለን ልንጠቁም እንችላለን። ግን ደግሞ 3-4 ወንበሮችን ይሄ ነው ብለን በዛም ልንቆም እንችላለን ተመሳሳይ ነገሮች ስለሆኑ ማለት ነው። ሶ ፓርሻል የሚባለው በቃ የተወሰኑ ከዛ ግሩፕ ውስጥ የተወሰኑ ነገሮችን ፖይንት አደረግን አቆምን ማለት ነው። ኮምፕሌት ከተባለ ግን እዛ የነዛ ሜምበሮች መጠቆም ነው ማለት ነው። ለምሳሌ የሆነ 5 ግሩፕ ያሉበት አባል የሆነ ግሩፕ ቢኖር የግሩፕ 5 አባላቶች ይሄ ናቸው ብለን በጣታችን ብንጠቁማቸው አምስቱንም ኮምፕሊት ይባላል ማለት ነው። እዚህ ጋር ፓርሻል የሚባለው ደግሞ ሁለቱን ጠቆመን እነሱ ናቸው ምናምን ብንል እንደዛ አይነት ማለት ነው። therefore ኦስተንሲቭ ዴፊኒሽን is attempt to define terms showing the object physically ነገሩን በማሳየት ነው በመጠቆም ነው ማለት ነው። so chair mean this and this and this as you point the number of chairs on one after the other ነው። so ይሄ ነው ብሎ መጠቆም ነው። ቤት ደግሞ ይሄ ነው ብሎ መጠቆም ምንድን ነው ማለት ነው which is ኦስተንሲቭ ወይም ደግሞ ዴሞንስትሬቲቭ ዴፊኒሽን ነው ማለት ነው። so demonstrative definition differ from the other kind of definition in the definers is consistent at least in part by a gesture or the gesture of pointing so እነዛ ዲፋይን የሚደረጉ ነገሮች በዴሞንስትሬቲቭ ዴፊኒሽን ከሌላ የሚለየው ግዴታ እዛ ቦታው ላይ መገኘት አለባቸው በእጅ መጠቆም አለባቸው። ሶ ዲፋይነር ወይም ደግሞ ዲፋይን የሚያደርገው እጁ ነው ማለት ነው ወይም ደግሞ ጥቆማው ነው ማለት ነው። ሶ since definers in any definition is a group of words however gesture such as pointing must count as a word so ዲፋይነር የሚባለው a group of word ነው ብለናል። የሆነን ወርድ የሆነ ደግሞ የሆነ ሰንተንስ የሆነ ነገር የሚተረጉም ወርድ ነው ብለናል። ዲፋይነር ደግሞ የሚተረጉም ሶ ዲፋይነርስ ወርድ ነው ግን አለ በዴሞንስትሬቲቭ ወይም በኦስተንሲቭ ዴፊኒሽን ጊዜ ጌስቸር ወይም ደግሞ ፖይንቲንግ በራሱ ወይም ደግሞ እንደዚህ መጠቆም እንደ ወርድ ሊቆጠር ይችላል ነው የሚለን። while the conclusion may appear strange at first it's supported by the fact that the words in many sign languages consist exclusively for gestures so ታዲያ ወርድ በተለያዩ ሳይን ላንጉጆች ጋስቸሮች ወይም ደግሞ እንደዚህ ጥቆማ የእጅ እንትኖች እንደምን ይቆጠራሉ ማለት ነው እንደ ወርድ ይቆጠራሉ ማለት ነው። ሶ ሌላው ደግሞ ኢኑሜሬቲቭ ዴፊኒሽን ነው። ኢኑሜሬቲቭ ዴፊኒሽን የምንለው ምንድን ነው? ኢት the members of the class that the define and process individually እያንዳንዱ እንትን ኢንዲቪጁዋሊ ስማቸውን ሲጠራ ሊሆን ይችላል ኔም ሲያደርግ ምን እንለዋለን ማለት ነው ኢኑሜሬቲቭ ዴፊኒሽን እንለዋለን ማለት ነው። ዴሞንስትሬቲቭ ከሆነ በመጠቆም ነው። ይሄኛው ደግሞ ኔም ማድረግ ነው። ሶ it assigns a meaning to a term by naming individuals the members of the class the term denotes like demonstrative definitions they may also be either partial ሊሆን ይችላል ኮምፕሊት ሊሆን ይችላል። ሶ ለምሳሌ የእናንተ ክላስ ተማሪዎች ብትሆኑ ክላስ ተማሪዎችን ዲፋይን ለማድረግ ተማሪዎችን አበበ፣ ከበደ፣ አለሚቱ፣ አልማዝ ምናምን ሰማን ብሎ የሚጠራ ከሆነ ምንድነው ማለት ነው? ኢኑሜሬቲቭ ዴፊኒሽን ነው። እያንዳንዳቸው እየጠራ ነው። ሙሉዎቹን ሊጠራ ይችላል፣ የተወሰኑ ተማሪዎችንም ሊጠቅስ ይችላል ማለት ነው። it is carried out through listing some or all of the objects or entities symbolized by the defined so በዲፋይን የተደረጉትን ሁሉም ሊሆን ይችላል፣ የተወሰኑትን ሊሆን ይችላል በመጥቀስ የሚደረግ ዴፊኒሽን ኢኑሜሬቲቭ ዴፊኒሽን ይባላል ማለት ነው። ዴሞንስትሬቲቭ ከሆነ በመጠቆም ነው። ኢኑሜሬቲቭ ደግሞ በመጥራት ነው። አክተር ሚን the person such as ኒክ ኖርቴ ኤአይ ፓሲን ኦር ሪቻርድ ጌሪ ሶ እነዚህ ሰዎችን ጠቆመ ማለት ነው ወይም ደግሞ ዘረዘረ። አትሌት ማለት ለምሳሌ ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ ደራርቱ ቱሉ ምናምን ካለ which is enumerative ነው። ስማቸውን እያንዳንዳቸውን ኔም አደረገ ማለት ነው። እንደዚህ አይነት ዴፊኒሽን ደግሞ እንደዚህ አይነት የኤክስቴንሽን ዴፊኒሽን ታይፕ ምን ይባላል? enumerative definition ይባላል ማለት ነው።
ሌላው ደግሞ ዲፊኒሽን ባይ ሰብ ክላስ በሰብ ክላስ በሆነ ግሩፕ ውስጥ ነገሮችን ሊስት ማድረግ ሊሆን ይችላል። ዲፋይን ባይ ሰብ ክላስ አሳይንስ ሚኒንግ ቱ ኤ ተርም ባይ ኔሚንግ ሰብ ክላስስ ኦፍ ዘ ክላስ ዲኖት ባይ ዘ ተርም። ሰብ ክላሶችን ዲኖት በማድረግ ነው ይሄ ደግሞ ዴፊኒሽን ባይ ሰብ ክላስ የሚካሄደው ማለት ነው። ይሄ ማለት ዲፋይን ባይ ሰብ ክላስ አሳይንስ ሚኒንግ ቱ ተርም ባይ ኔሚንግ ኤዘር ፓርሻል ኦር ኮምፕሊት ግሩፓቸውን በመጥራት ነው። ይሄ ደግሞ እንትን የሚችለው ማለት ነው ዲፋይን የሚያደርገው ትሪ ሚንስ ዘ ኦክ ፒን ኤልም ስፐርስ ኤንድ ዘ ሌክ ፍላወር ማለት እንደዚህ ፕሮፌሽናል ለምሳሌ ፕሮፌሽናል ፐርሰን ይሄ በደንብ ግልጽ ነው ሚንስ ፐርሰን ሰቻስ ዶክተር አርኪቴክት እዚህ ጋር ምንድን ያለ ግሩፓቸውን ነው የጠራ ፕሮፌሽናል ፐርሰን ካለ ዶክተር አለ በዶክተር ስር ምን አሉ የተለያዩ ሰዎች ሊኖሩ ይችላሉ የተለያዩ ዶክተሮች ሊኖሩ ይችላሉ ነገር ግን እሱ የጠራው ምናቸው ሰብ ክላሳቸው ነው ዶክተር የሚለው አርኪቴክት ሲል ደግሞ ብዙ አርኪቴክቶች አሉ አይደል ዓለም ላይ ግን አርኪቴክት ሲል አሴ ሰብ ግሩፕ ነው ቲቸር ሲል ፊዚክስ መምህር አለ ባዮሎጂ መምህር አለ በዛ ውስጥ ይከፋፈላሉ የሆነ አበበ ከበደ ምናምን ሳማን የሚባሉ መምህራኖች አሉ በዛ ውስጥ ይከፋፈላሉ ነገር ግን እሱ ምንድነው ያደረገው አሴ ቲቸር ሲል አሴ ሰብ ግሩፕ ነው የጠራው ሰብ ግሩፓቸው ነው የጠራው በእንደዚህ አይነት መልኩ ሜምበራቸውን ሊስት ስናደርግ ዴፊኒሽን ባይ ሰብ ክላስ እንለዋለን ማለት ነው። ኤክስቴንሽናል ዴፊኒሽን ቴክኒክ የሚባሉት እነዚህ ናቸው። ቀጣይ ደግሞ ምን እንመለከታለን ማለት ነው ኢንቴንሽናል ቴክኒክስ ኦፍ ዴፊኒሽን ወይ ደግሞ ካኖቴቲቭ ዴፊኒሽን የሚለውን እንመለከታለን ማለት ነው። ኢንቴንሽናል ኦር ካኖቴቲቭ ዴፊኒሽን ፕሮቫይድስ a meaning to a term by describing the essential characteristics of or features possessed by the term being defined. እዚህ ጋር ደግሞ ኢንቴንሽናል ዴፊኒሽን የሚባለው ካራክተሪስቲካቸውን ነው ሊስት የምናደርገው ብለናል አይደል ኳሊቲ ነው ሊስት የምናደርገው ብለናል ኢንቴንሽናል ዴፊኒሽን ላይ በፓርት 1 ላይ እንደተመለከተው ታዲያ ኢንቴንሽናል ዴፊኒሽኖች እንዴት ነው ዲፋይን የምናደርገው የሚለውን ነገር ስንመለከት በሲኖኒም ሊሆን ይችላል ኢቲሞሎጂካል ዴፊኒሽን ይችላል ኦፕሬሽናል ዴፊኒሽን ሊሆን ይችላል ሌላው ደግሞ ዴፊኒሽን ባይ ጀነራል ዲፈረንስ ሊሆን ይችላል ማለት let's break down each one. ሲኖኒምስ ዴፊኒሽን ማለት ምን ማለት ነው የሚለውን ኮንሰፕት ስንመለከት ሲኖኒም ዴፊኒሽን ማለት ከምን እንደምናውቀው ተመሳሳይ ፍች ነው አይደል ያንድን ወርድ ቀጥታ በሌላ ወርድ ስንተካው ማለት ነው in which is the definerness is a single word that cannot use the same attribute as defined እንደ ዲፋይናንድ ደግሞ ተመሳሳይ ኳሊቲ ተመሳሳይ አትሪቢዩት የሚይዝ ከሆነ ሲኖኒም ዴፊኒሽን እንለዋለን ማለት ነው the definers cannot exactly the same attribute as the definand ኢንቴንሽናል ዴፊኒሽን እንግዲህ አትሪቢዩት ኳሊቲ ነው የሚገልጸው ብለናል አይደል ዲፋይነሩም ወይም ዲፋይን የሚያደርገው ቃልም ዲፋይናንደሙ ወይም ደግሞ ዲፋይን የሚደረገው ተመሳሳይ ኳሊቲ ካላቸው ሁለቱ ቃላት ተመሳሳይ ትርጉም ካላቸው ተመሳሳይ አትሪቢዩት ካላቸው ምን እንላቸዋለን ሲኖኒምስ ነው ለምሳሌ ፊዚሺያን የሚለው ዶክተር ማለት እንችላለን ፊዚሺያንን ብንል ዶክተርን ብንል ተመሳሳይ ኳሊቲ ነው ያላቸው አይደል ተመሳሳይ ሙያ ነው እንደዛ አይነት ዴፊኒሽን ኢንቴንሽናል ስንል ዊልፉል ኦብዘርቭ ስንል ሲ ማየት መመልከት እንደዚህ ተመሳሳይ ነገሮች ናቸው ተመሳሳይ ኳሊቲ ያላቸው እንደዚህ አይነት ነገር ሲሆን ሲኖኒምስ ዴፊኒሽን እንለዋለን ማለት therefore we can interchangeably use the definers and definandums for of synonym በሲኖኒም ዴፊኒሽን ጊዜ ዲፋይናንደሙንም ዲፋይናኑንም ወይ ነው ዲፋይን የሚያደርገውንም ዲፋይን የሚደረገውንም ኢንተርቼንጀብሊ ሁለቱንም መጠቀም እንችላለን ነው የሚለን ማለት ነው ሌላው ደግሞ ኢቲሞሎጂካል ዴፊኒሽን ነው የሁለተኛው የቴክኒክስ ኦፍ ኢንቴንሽናል ዴፊኒሽን ኢቲሞሎጂካል ዴፊኒሽን ምንድነው ስንል an etymological definition assigns a meaning to a word by revealing the word's root or ancestry in both in its own language and other language ኢቲሞሎጂካል ዴፊኒሽን ማለት ምን ማለት ነው የሆነን ቃል ከመጣበት ቃል ተነስተን ዲፋይን ስናደርግ ማለት ነው ለምሳሌ ዲሞክራሲ ማለት ዲሞክራሲና ክራቶስ እያልን ከታች ክላስ ተመረራ አይደለ እዚህ ቻፕተር ስንጀምር ፊሎሶፊ የሚለው ቃል ፊሎና ሶፊያ ከሚሉ ሁለት የግሪክ ቃላት የመጣ ነው ብለን ተመልክተናል አይደል ኢቲሞሎጂካል ዴፊኒሽን የሚባለው በቃ የሆነ ወርድ ከመጣበት ተነስተን ካንሴስተሪው ተነስተን ዲፋይን ስናደርግ ኢቲሞሎጂካል ዴፊኒሽን እንለዋለን ማለት ነው ሌላው ደግሞ ኦፕሬሽናል ዴፊኒሽን ኦፕሬሽናል ዴፊኒሽን ሶስተኛው የቴክኒክስ ኦፍ ኢንቴንሽናል ዴፊኒሽን ሲሆን it assigns a meaning to a word by specifying a certain experimental procedure and it is carried out by performing the actions operations activities and procedures that the word implies በሆነ ኤክስፔሪመንታል ፕሮሲጀር ስፔሲፋይ አድርገን በሆነ አክቲቪቲ በሆነ ፕሮሲጀር ውስጥ በሆነ ስቴፕ ውስጥ ሄደን ነገሮችን ዲፋይን ስናደርግ
ምን እንለዋለን ማለት ነው? ኦፕሬሽናል ዴፊኒሽን እንለዋለን ማለት ነው። ለምሳሌ ውሃ ለመባል ከሁለት ሃይድሮጅን እና ከአንድ ኦክሲጅን መገኘት አለበት ካል ኦፕሬሽናል ዴፊኒሽን ነው። በኤክስፐሪመንት የተረጋገጠ ፕሮሲጀራል የሆነ ዴፊኒሽን ነው ማለት ነው። እንደዚህ አይነት ሰች ካይንድ ኦፍ ዴፊኒሽን እንለዋለን ማለት ነው። ኦፕሬሽናል ዴፊኒሽን እንለዋለን። ኢት ካን ቢ ዲፋይንድ ባይ ወርድስ ኢፍ ኤንድ ኦንሊ ኢፍ። ይሄ ነገር የሚሆነው በቃ ይሄ ከሆነ ብቻ ነው ብለን የሆነ ሰርቴን ክራይቴሪያ እናወጣለታለን ማለት ነው። which is equivalent to necessary and sufficient condition የሚለው ጋር ይመሳሰላል ማለት ነው። እንትን ለመባል እንትን ማግኘት መሆኑ ነሰሰሪ ነው። እንትን ለመሆን እንትን መሆኑ በቂ ነው። sufficient condition ነው የሚለውን ኮንሰፕት እንጠቀማለን ማለት ነው። one substance is harder than another if and only if one scratches the other when the two are rubbed together. so አንድ እንትን ከሌላኛው ጠንካራ ነው የሚባለው አንዱ ጋር ሲጋጭ ከሰበረው ነው ቢባል ምን ይባላል ማለት ነው? if and only if ብለው እዚህ ጋር ስፔሲፋይ ያደረገ ማለት ነው። ኦፕሬሽናል ፕሮሲጀራል ለምሳሌ ከድንጋይና ቅልን ወስደን ድንጋይ ጠንካራ ነው ለማለት ድንጋዩ እና ቅሉ ሲጋጩ ቅሉ መሰበር አለበት፣ ድንጋዩ መስበር አለበት። ሶ ኤክስፐሪመንታሊ ሊረጋገጥ የሚችል ነገር ነው። በሆነ ፕሮሲጀር ውስጥ ማለፍ የሚችል ነገር ነው ማለት ነው። እዚህ ጋር አሲድ ለመባል ሊትመስ ፔፐርን መቀየር ከቻለ ነው ካል በሆነ ኤክስፐሪመንታል እንትን ውስጥ በሆነ ፕሮሲጀር ውስጥ አስገባ ነው ማለት ነው። ሰች ካይንድ ኦፍ ዴፊኒሽን ይባላል ማለት ነው። ኦፕሬሽናል ዴፊኒሽን ይባላል ማለት ነው። ሌላው ደግሞ ዴፊኒሽን ባይ ጀነስ ኤንድ ዲፈረንስ ነው። የመጨረሻው ነው። ትንሽ ደክሞኛል። ዴፊኒሽን ባይ ጀነስ ኤንድ ዲፈረንስ የሚባለው ምንድን ነው? ኢት አሳይንስ ኤ ሚኒንግ ቱ ኤ ተርም ባይ አይደንቲፋይንግ ቱ ቲንግስ ዋን ጀነስ ተርም ኤንድ ዋን ኦር ሞር ዲፈረንስ ወርድስ። ሶ ጀነስ ኤንድ ዲፈረንስ የሚባለው የሆነን ጀነስ ወይም ደግሞ የሆነን ነገር ትልቁን ግሩፕ እንደ ጀነስ እንወስደዋለን። ስፒሺስ ደግሞ ያው ናቹራል ከሆናችሁ በባዮሎጂ ታውቁታላችሁ። ከዛ ውስጥ ትንሿ እንወስዳለን። ኢን ሎጂክ ጀነስ ሚንስ ሪላቲቭሊ ላርጀር ኤንድ ስፒሺስ ሚንስ ሪላቲቭሊ ስሞለር ሰብ ክላስ ኦር ስሞለር ኦፍ ዘ ጀነስ። የጀነሱ ስሞለር ፓርት ምን ይባላል ማለት ነው? እንትን ነው ስፒሺስ ይባላል ማለት ነው። ታዲያ በዚህ ጊዜ ለምሳሌ አኒማል የሚለው እና ማማል የሚለውን ኮንሰፕት ብንጠቅም አኒማል ምንድነው? ብሮደር ኮንሰፕት ነው አይደል? ሶ አዝ ጀነስ እንወስደዋለን። ማማል የሚለውን ግን ደግሞ እንደምን እንወስደዋለን ማለት ነው? እንደ ስፒሺስ እንወስደዋለን ማለት ነው። ማማል ማለት የሚያጠባ እንስሳ ነው፣ አኒማል ነው ብንል በመሀል ላይ ምናመጣ ዲፈረንስ አመጣ። የሚያጠባ የምትለዋ አዝ ዲፈረንስ ተጠቀምናት ማለት ነው። ለምሳሌ where as a specific difference or difference is the attribute or attribute that distinguish the various species within a genus. so ስፔሺሶችን ከጀነሱ የሚለየው ምን ይባላል ማለት ነው? ዲፈረንስ ይባላል ማለት ነው። so when the genus is qualified we get the species። ጀነሱ ኳሊፋይ ሲሆን ስፔሺሱን እናገኘዋለን ማለት ነው። አንዱን ከአንዱ ለመለየት መሀል ላይ የሆነ ሰርቲን ክራይቴሪያ የሆነ ሰርቲን ዲፈረንስ ሲኖር which is genus and difference እንለዋለን ማለት ጀነስ ማለት ብሮደር ኮንሰፕት ነው። ስፒሺስ ደግሞ ትንሽ ናት። so the specific difference that distinguishes tigers from other species in the genus failing a cat family would include the attributes of being large, stupid, vicious, aggressive and so on. so አሁን ፌሊን የሚባለው ድመቶችንም ነብሮችንም የሚይዝ ፋሚሊ ነው። so ነብርን ከነሱ ከሌሎቹ ፌሊን ለመለየት ምን እንለዋለን? ቁጡ ነው፣ አግሬሲቭ ነው አለ አይደለ? ከድመቶች ጎላ ይላል ምናምን አለ አይደል? ሶ ከላርጅ እንትኑ ከፌሊን ታይገርን ለመለየት ምን ተጠቀምን ማለት ነው? ዲፈረንስ ተጠቀምን ማለት ነው። ሶ እዚህ ጋር ለምሳሌ ኢዚ ነው ኮንስትራክት ለማድረግ በጀነስ እና ዲፈረንስ። ብዙ ጊዜ ፋይናል ኤግዛም ነው ሚድ ኤግዛም ላይ አንዳንዶች እንደ ግቢዎቹ ይለያያል። ፋይናልም ላይ ሊሆን ይችላል። ፈተና ላይ ይመጣል ብዙ ጊዜ። ለምሳሌ አይስ ሚንስ ፍሮዝን ዋተር። ሶ ከፍሮዝን ዋተር ውስጥ ምን አለ? አይስ ማለት ያገባ ወንድ አለ። ለምሳሌ ጀነስ ሶ ካገባ ወንዶች ምን ይባላል ማለት ነው? ባል ለመባል ምን ማለት አለበት? ማግባት አለበት። ሶ አስ ሰርቴን ክራይቴሪያ ተጠቀምን። ሶ ዲፈረንሱ በኖርማል ወንድና ባገባ ወንድ መካከል ምንድነው ማለት ነው? ማግባት ነው አይደል? ዲፈረንሱ። ሶ እንደዚህ አይነት ነገሮችን እንጠቀማለን። ፊሜል ፓረንት ፊሜል ፓረንት ሚንስ ማዘር ሚንስ ፊሜል ፓረንት። ሶ ፊሜል ፓረንት ውስጥ የወለደችው እናት ማዘር ናት። ሶ አዚ ዲፈረንስ ተጠቀምነው ማለት ነው። ፊሜል ፓረንት ማዘር ለመሆን መጀመሪያ ምን መሆን አለበት? ጀነስ ውስጥ ማስካተት አለበት። ፊሜል ፓረንት መሆን አለበት ነው። ኢነር ስትሪፕድ ኤንድ ፊሸስ ፌሊን ምንድነው? ታይገር ማለት ነው። ቅድም ላይ እንደተመለከተው ሶ ጀነስ ኤንድ ዲፈረንስ በቃ ጀነስ ትልቁ ፓርት ነው። ዲፈረንስ ደግሞ ማነው? ስፔሺስ ደግሞ ከነዛ መካከል የሆነች ትንሿ ስፔሺስ ፓርት ናት።
በነዛ መካከል የሚኖረው እንትን ደግሞ ልዩነት ነው ማለት ነው። the step is simply select a term that is more general than the term is to be defined, then the narrow is down so that it means the same thing as the term being defined. ሶ ምንድን ነው የምናደርገው? በቃ ሴሌክት እናደርጋለን ሞር ጀነራል የሆነውን ሰፊውን ነገር። ለምሳሌ ወንዶች ካልነ ከዛ ደግሞ አባት ብንል ለምሳሌ አባት ለመሆን መጀመሪያ ምን መሆን አለበት? ወንድ ነው፣ ያገባ ወንድ መሆን አለበት አይደለ? ሶ ፋዘር ብንል ለምሳሌ እዚህ ሜሪጅ ማን ብንል ሶ ፋዘር ለመሆን ስፒሺስ ውስጥ ለመካተል መጀመሪያ ምን ማለት አለበት? ማግባት አለበት፣ ሜሪድ መሆን አለበት። ሶ አስ ሰርቲንግ ክራይቴሪያ አውጥተን ጀነስ ከፍ ያለው ፓርት ነው፣ ስፒሺስ ደግሞ ትንሹ ነው ማለት ነው። ሶ እየጨረስን ነው። ትንሽ ያስረዘምኩት መሰለኝ፣ ሶሪ። ሌክሲካል ዴፊኒሽን የሚባለው ታይፒካሊ በጀነስና በዲፈረንስ ዴፊኒሽን ዲፋይን ይደረጋል። ሌክሲካል ዴፊኒሽን ቅድም እንደተመለከት ነው እና ደግሞ እንዲሁም በት ዘይ ኦልሶ ኦፍን ኢንክሉድ ኢቲሞሎጂካል ዴፊኒሽኖችንም ያካትታሉ። ሌክሲካል ዴፊኒሽን ማለት ነው። ኢቲሞሎጂካል ማለት ከመጡበት ቃል ተነስተን ዲክሽነሪ ሚኒንግ ስለሆነ ሌክሲካል ዴፊኒሽን። ኦፕሬሽናል ዴፊኒሽን ደግሞ ስቲፑሌቲቭ ዴፊኒሽኖች ለመተርጎም ይረዳል። ምክንያቱም ኦፕሬሽናል ዴፊኒሽን ማለት በኤክስፐሪመንት በፕሮሲጀር የተካሄደ ስለሆነ በኤክስፐሪመንት የሆነ አዲስ ነገር ስንፈጥር ስቲፑሌቲቭ ነው የምንጠቀም አይደል። ሌላው ደግሞ ሌክሲካል ለሌክሲካል የምንጠቀማለን ብለን አይደል። ለሆነ ነገር ሳይንቲፊክ የሆነ ነገር ልንሰጥ ነው ይችላል። ፕሩፍ አድርገን የምንሰጠው ስለሆነ ኦፕሬሽናል ዴፊኒሽን እሱም ይኖራል። ፕሪሳይዝ ለማድረግ ዴፊኒሽን እንጠቀማለን። ለፐርሱዋሲቭ ዴፊኒሽን እንጠቀመዋለን ማለት በት ኢት ኩድ ኖት ቢ ዩዝድ ቱ ፕሮዲውስ ኤ ኮምፕሌት ሌክሲካል ዴፊኒሽን። ነገር ግን ለሌክሲካል ዴፊኒሽን ብንጠቀመው እንኳን ግን ያን ሌክሲካል ዴፊኒሽን ኮምፕሌት አያደርግልንም ማለት ነው። ኦፕሬሽናል ዴፊኒሽን ግን ሰምሃው እንጠቀማለን። ሲኖኒመስ ዴፊኒሽን ሜይ ቢ ዩዝድ ቱ ፕሮዲውስ ኦንሊ ሌክሲካል ዴፊኒሽን። ሶ ሲኖኒመስ ዴፊኒሽን ደግሞ ሌክሲካል ዴፊኒሽኖችን ብቻ እንትን ለማለት ነው የሚጠቅመው። ምክንያቱም ሲኖኒመስ ዴፊኒሽን ወርድ ባይ ወርድ ነው አይደል? የሆነ ቃል አለ፣ ከዛ ሌላ ራሱን የሚመስል ራሱን የሚተካ ሌላ ቃል ነው የምንጠቀመው። ሶ ሌክሲካል ዴፊኒሽን ደግሞ ዲክሽነሪ ዴፊኒሽን ስለሆነ ራሱን የሚተካ ሌላ ስለምንጠቀም እንጠቀማለን። ሶ ሲኖኒመስ ዴፊኒሽን ካን ኖት ቢ ዩዝድ ቱ ፕሮዲውስ ስቲፑሌቲቭ ዴፊኒሽንስ ቢኮዝ ዘ ዲፋይናንድ መስት ሃቭ ኤ ሚኒንግ ቢፎር ኤ ሲኖኒመስ ዴፊኒሽን። ሶ ሲኖኒመስ ዴፊኒሽን ለስቲፑሌቲቭ ዴፊኒሽን አንጠቀመው። ስቲፑሌቲቭ ዴፊኒሽን ማለት ከአሁን በፊት ላልነበረ ነገር የሆነ አዲስ ትርጉም መስጠት ነው አይደለ? ሶ ሲኖኒመስ ለመሆን ደግሞ የሚተረጎመውም ትርጉም የሚሰጠውም ምን መኖር አለበት ማለት ነው። ዲፋይናንድ ደግሞ ዲፋይን የሚደረገው ቃል ከአሁን በፊት የነበረ መሆን አለበት። ስቲፑለስ ግን ኖርማሊ ያልኖርም ቢሆን ኖርማሊ የሆነ ነገር አንስተ ፒክ አድርገን ዲፋይን የምናደርገው ስለሆነ ማለት ነው። Also, synonyms cannot be used to construct precising theoretical and persuasive definitions because the definers of synonyms definition contain no more information than the definand. So, synonyms definition ለፕሪሳይዚንግ ለቲዎሬቲካል ለፐርሱሲቭ ዴፊኒሽን አንጠቀመው። ምክንያቱም በእነዚህ ውስጥ ዲፋይናን ነው ወይም ደግሞ ዲፋይን የሚደረገው ከዚህኛው ከዲፋይናን ደግሞ ብዙ ኢንፎርሜሽን ይዘን። ሲኖኒመስ ከሆነ ግን ኖርማል ኢንፎርሜሽን አይሰጠንም። በቃ ራሱን ቃሉን እንተካዋለን። አበበ ከሆነ በሌላ አበበ ነው የምንተካው ማለት ነው። ሶ እንደዛ ስለሆነ እነዚህኞቹ ቲዎሬቲካል ፕሪሳይዚንግ ፐርሱሲቭ ግን ሞር ኢንፎርሜሽን ይሰጠናል። ለምሳሌ ፕሪሳይዝ ስናደርግ ረጅም ማለት ከዚህ ሜትር በላይ የሆነ ምናምን ብለን ነው እንትን የምናደርገው፣ ረዘም ያለ ኢንፎርሜሽን ይሰጠናል። ሲኖኒመስ ከሆነ ግን ረጅም ማለት በቃ ሌላ ቃል ወስደን ሌላ ረጅም የሚሆን የሚተካልን ቃል ነው የምንወስደው። ሰው እንደዛ ስለሆነ ነው። ሌላው ኢናት ወርድ the definers of a synonymous definition add nothing new to the definer. so የዲፋይነሮቹ የሲኖኒመስ ዴፊኒሽን ዲፋይን የሚያደርጉት ተርሞች ዲፋይን ከሚደረገው ምንም ነገር አይጨምርም፣ ራሱ ነው የሚተኩልን ማለት ነው። ሶ ቻፕተር 3 በዚህ ጨርሰናል። እንግዲህ ከዚህ በኋላ ያለው የሌክሲካል ዴፊኒሽን ክራይቴሪያ እንዴት ነው ዲፋይን የምናደርገው፣ ቫጊው መሆን የለበትም፣ በደንብ ፕሪሳይዝ መሆን አለበት ምናምን የሚሉ ናቸው። አንብቧቸው። አይነክል ፈተናም ላይ ብዙ ትኩረት አያደርጉበትም። ምናልባት እንድሰራላችሁ ፈልጉ ከሆነ እና ከከበራችሁ ኮመንት ላይ አስቀምጡልኝ። ሶ እዚህ ጋር በምትመለከቱት ቴሌግራም ዩዘር ኔም ወይም ደግሞ ይህችን ኪውአር ኮድ ስካን በማድረግ የቴሌግራም ቻናሌን ጆይን ማድረግ ትችላላችሁ። እዛ ላይ ያለን ኮሚኒቲ መቀላቀል ይቻላል ማለት ነው። ቪዲዮን ከወደዳችሁ ላይክ አድርጉ። እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።